ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራል። ድንገተኛ መርዶ በአዲስ አበባ ገዢው መንግስት ባልጠበቀው አቅጣጫ አዲስ አበባው ሳይቀር ኃይል እያደራጀው የተባለው በታንክና በከባድ መሳሪያ በጸረ ድሮን የተዋቀረው ጥምር ኃይል ድንገት አዲስ አበባ ላይ እንዳይከሰት ስጋት አለ ሲሉ ጀነራሉ ያልተጠበቀ ጥብቅ ማስጠንቀቂያ ሰጥተዋል። እንመለከተዋለን። በሌላ በኩል በርካታ ባለስልጣናት በሙስና የተነሳ ወደ ቂሊንጦ እየገቡ መሆኑ ተገልጿል። በስፋት የምናጋራው ይሆናል። በሌላ መረጃ ዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ በሱዳን ወንጀል እጃቸው አለበት ያላቸው የኢትዮጵያ መሪዎች፣ ጄኔራሎችና የተባበሩት አረብ ኤምሬት መሪዎች ክስ እንዲመሰረት ጥሪ አቅርቧል። ይህ ባለበት የሱዳን መከላከያ ዛሬ ታላቅ ድል መቀዳጀት ይፋ አድርጓል። በስፋት እናጋራለን። በሌላ መረጃ በመቶ የሚቆጠሩ የኢቦላ ታካሚዎች መጥፋታቸው ተከትሎ በርካታ የአፍሪካ ሀገራት ስጋት መግባታቸው ተሰምተዋል። እኔንና ሌሎች መረጃዎችን የምናጋራ ይሆናል። በተለይ በአፍሪካ በኩል ደግሞ 300 የኢቦላ ታካሚ ያሉበት መጥፋት ዓለምን እያሸበረ ይገኛል። እነዚህ ሰንሰለታማ መረጃዎች የሱዳን ጦር በድንበር ላይ እያደረገ ያለውን አዲስ ወታደራዊ ለውጥ በዝርዝር ወደ እናንተ ለማጋራት መጠናል። እንደተለመደው ይህ ቪዲዮውን እንዲሁ ለሁሉም ድረስ ላይክና ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። የህወሓት ኃይሎች ወደ መሀል ሀገር ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያየ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፋቸው የቀድሞው የህወሓት ጀነራል ጻድቃን ገብረትንሳኤ በይፋ ገልጸዋል። ከዚህ ቀደም ጥቃቱ በሰፊው ወልቃይት ግንባር ሊሰነዘር ይችላል ተብሎ ቢጠበቅም አሁን ላይ ግን ባልተጠበቀ አቅጣጫ ሊፈነዳ እንደሚችል ጀነራሉ ብልጽግና አስጠንቅቀዋል። ባለፈው ጊዜ በአፋርና በአማራ አዋሳኝ አካባቢ ተደጋጋሚ ትንኮሳ ሲደረግ የነበረ ቢሆንም አሁን ግን የትኩረት አቅጣጫ ወደ ምዕራብ ኢትዮጵያ በተለይ በቤኒሻንጉል ጉሙዝ ክልል በኩል ወደ መሀል ሀገር ለመግባት ታለመ እንቅስቃሴ መኖሩን ገልጿል። ጀነራል ጻድቃን እንደገለጹ ከሆነ የህወሓት ጀነራሎች በአሁኑ ወቅት ሱዳን እንደ ዋና ወታደራዊ መንቀሳቀሻ እያደረጉ ይገኛሉ በማለት ገልጿል። ሱዳን ስለ ዓመታት የተደራጀውና አርሚ 7 የተባለው ግዙፍ ኃይል እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀም ከተጨማሪ ኃይሎች ጋር የማደራጀት ስራ እየተሰራ መሆኑን ተጨባጭ እንቅስቃሴ ያሳያሉ ሲሉ ገልጿል። ይህ ኃይል ከኤርትራ ከሱዳን በተበረከተለት ታንኮች፣ ብረት ለበስ መኮንኖች፣ በጸረ ድሮን ጭምር የተደራጀ ኃይል መሆኑን ጀነራሉ በይፋ ገልጿል። በቅርቡም አርሚ 13 የተባለው ኃይል ወደ ሱዳን መሻገሩን ያረጋጉት ጀነራሉ ይህ ኃይል ወደ ድንበር ለመጠቃቀም ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ተመቶ እንደነበር አስታውሰዋል። ሽራሮ ላይ የተፈጸመው የድሮን ጥቃት ግን በራሱ በህወሓት በኩል ማረጋገጫ የተሰጠበት ቢሆንም ኃይሉ ሱዳን ከገባ በኋላ በሸረሪና አካባቢ ተጨማሪ የድብደባ እርምጃ እንደተወሰደበት ጀነራሉ ጨምረው ገልጿል። ይሁን እንጂ የኢትዮጵያ መንግስት የድሮን ጥቃት በዚህ ኃይል ላይ ይህ ነው የተባለ ኪሳራ አላደረሰም ሲሉም ገልጿል። ሌላው እጅግ ትኩረት የሳበው መረጃ የአርሚ 7 የተባለው ስብስብ ከሱዳን ጦር ጋር በጋራ በመሆን እስከ ኩርሙክ ድንበር ድረስ ዘልቆ በመግባት ውጊያ ማድረጉንና ተመቶ ወደ ኋላ መመለሱን ጀነራል ጻድቃን ገልጿል። ይህ አቅጣጫ ምናልባት የፌዴራል መንግስት ትኩረት ባልሰጠበትና ሰፊ ኃይል ባላሰማረበት አቅጣጫ ድንገተኛ ጥቃት ለመክፈት ታስቦ የተደረገ ሊሆን እንደሚችል ቢገመትም የፌዴራል መንግስት ግን በአሁኑ ወቅት በሁሉም ግንባሮች ኃይል አሰማርቶ በከፍተኛ ንቃት እየጠበቀ እንደሚገኝ ያላቸውን እምነት ጀነራሉ አጋርተዋል። ጀነራሉ በሰጡት መረጃ ይህ አሁን በታንክ በከባድ መሳሪያ በጸረ ድሮን ጭምር የተደራጀው የህወሓት ኃይል ከፋኖ ከሆነ ኃይሎች ጋር በጋራ በመሆን በቀላሉ በቤኒሻንጉል በኩል ጥሶ በመግባት ወደ መሀል ሀገር የመግባት እቅድ ወይም እድል ሰፊ መሆኑን ገልጸው በተለይ መንግስት የህወሓት ኃይል በተለይ ጽምዶ የተባለው የጋር ኃይል በወልቃይት በአፋር በኩል ሲጠብቅ በድንገት ይህ ኃይል አዲስ አበባ ላይ እንዳይገኝ ስጋት አለ ማለት ስጋታቸውን ለገዢው መንግስት አጋርጠዋል። ይህ ከውጭ ወደ ውስጥ ለማጥቃት የተያዘ ወታደራዊ እቅድ ከህወሓት በስተጀርባ ያሉ አካላት የቅርብ የገንዘብና የሎጂስቲክ ድጋፍ እንዲያደርጉ ታስቦ የተሰላ ሊሆን እንደሚችልም ገልጿል። በተለይ የግብጽ የሻዕቢያና የጀነራል አርቡላን ጦር ጥቃቱ ከሱዳን በኩል ከተከፈተ የሎጂስቲክ አቅርቦት በቅርበት ለማመቻቸት ሊጠቀምበት እንደሚችል ጀነራሉ በግምገማቸው ላይ ጠቅሰዋል። ይህ ኃይልም ባልተጠበቀ መንገድ ወደ መሀል ሀገር በመግባት አሁን በፋኖ በሆነ ኃይል ተወጥሮ ያለው መንግስት ችግር ውስጥ ሊከተው እንደሚችል አስጠንቅቀው በተለይ የግብጽና የሻዕቢያ ድጋፍ ተከትሎበት የህወሓት ኃይል በቀላሉ አዲስ አበባ ሊገባ እንደሚችል ጠቁመው
መንግስት በፍጥነት ከፋኖና ከኦነግ ኃይሎች ጋር እየዋጋ ወይም እየወጋ ያለውን ኃይል በማስወጣት ወደ ቤኒሻንጉል ጉሙዝ ድንበሮች፣ ወደ ወልቃይት አፋር ድንበሮች ቢያሰማራ መልካም መሆኑ ጠቁሟል። በመጨረሻ ምንም እንኳን ዋና የጥቃት ትኩረት አቅጣጫውን ቀይሮ ከውጭ ወደ ውስጥ ቢሆን በተከዜ በኩልም ወደ ወልቃይት ለመግባት ሙከራ ሊደረጉ እንደሚችሉ አልሸሸጉም። ይሁን እንጂ መንግስት በዚህ በወልቃይት ግንባር ላይ ከፍ ያለ ወታደራዊ ኃይል አሰማርቶ ጥበቃ እያደረገ መሆኑን ጀነራሉ ገልጿል። እንደ ጀነራሉ ሀሳብ አሁን መንግስት በየቀኑ ጽምዶ እያለ የሚጠራው ጥምር ኃይል በሁሉም አቅጣጫ ጥቃት ከከፈተ ባለፉት ዓመታትም ከፋኖ ከኦነግ ኃይሎች ጋር በጦርነት የተሰላቸው ሰራዊት ፈተና ውስጥ ሊወድቅ እንደሚችል ጀነራሉ ጠቆሙ። መንግስት ድሮንና ጀት ቢጠቀም የውጭ ኃይሎች ድጋፍ ተጨምሮበትም ገዢው መንግስት ባልጠበቀው መንገድ የጽምዶ የተባለ የጋር ኃይልም ድንገት አዲስ አበባ ላይ እንዳይከሰት ከዛም አልፎ ጽምዶ የተባለው ኃይል አሁን የራሱን ኃይል አዲስ አበባው ሳይቀር ማደራጀት መጀመሩ ጠቁሟል። መንግስት ከወዲሁ ይዘጋጅ ሲሉ አስጠንቅቀዋል። ገዢው መንግስት ድንገት ከእንቅልፉ ሲነሳ ጽምዶ የተባለው ጥምር ኃይል አዲስ አበባ ገብቶ እንዳይገኝ ከፍተኛ ስጋት መኖሩን ከትግራይ ተባረው አዲስ አበባ የገቡት ጀነራል ጻድቃን በይፋ አስጠንቅቀዋል። ጀነራሉ ገዢው መንግስት ባስጠነቀቁበት ሰዓት የኢትዮጵያ መንግስት ከባድ የተባለው መርዶ መስማቱ ተሰምቷል። ዓለም አቀፍ የሰብአዊ መብትና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል ከተቀሰቀሰው አስከፊ ግጭት ጋር በተያያዘው የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ በዓለም አቀፍ የወንጀል ፍርድ ቤት ወይም ደግሞ አይሲሲ ምርመራ እንዲደረግ በይፋ ጠይቋል። ባለስልጣናቱ በሱዳን ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ሆን ብሎ በማገዝ ወይም በማበረታታት ረገድ ቀጥተኛ ያልሆነ ተሳትፎ አላቸው በሚል ነው ክስ የቀረበባቸው ተብሏል። ይህ ጥሪ በምስራቅ አፍሪካ ቀጠናዊ ዲፕሎማሲ ላይ አዲስ ውጥረት ሊፈጥር እንደሚችልም ተነግሯል። ታዋቂው የዜና ተቋም ሚድል ኢስት አይ ባወጣው ዝርዝር ዘገባ መሰረትም ይህ ከባድ ጥሪ ሰኞ ዕለት የቀረበው በታዋቂው ራውል ዋለንበርግ የሰብአዊ መብት ማዕከል ወይም ደግሞ በእንግሊዝኛው RWCHR አስተባባሪነት ነው ተብሏል። ተቋሙ ከተለያየ ዓለም አቀፍ የህግ የምርመራና የሲቪክ ማህበራት ድርጅቶች ጋር በጋራ ሆኖ ነው አቤቱታውን ለዓለም አቀፍ የወንጀል ፍርድ ቤት ያቀረበው ተብሏል። እነዚህ የውጭ ሀገር ባለስልጣናትና መካከለኛ አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙትን ግፎች እንዴት እንደደገፉበት ዝርዝር እንዲመረመር ስልጣን የሚሰጥ ነው ተብሏል። በዚህ ሰነድ ላይ ስማቸው በከፍተኛ ደረጃ ከተጠቀሱት ሀገራት መካከል የተባበሩት አረብ ኤሚሬትና የኢትዮጵያ ከፍተኛ ባለስልጣናትና ጀነራሎች የጦር ጀነራሎች የሀገሪቱ መሪዎች ቀዳሚዎች ሲሆኑ በተጨማሪም የቻድ፣ የሶማሌ፣ የሊቢያና የኬንያ ከፍተኛ አመራር በዝርዝር ውስጥ ተካተዋል ተብሏል። እነዚህ አካላት በሱዳን ለሚገኝ ተፋላሚ ኃይሎች የዲፕሎማሲ፣ የገንዘብ ወይም የሎጂስቲክ ድጋፍ በማድረግም ግጭት እንዲራዘምና በንጹሃን ላይ የሰብአዊ መብት ጥሰት እንዲፈጸም አግዘዋል በሚል መጠርጠራቸው በቀጠናው ትልቅ የፖለቲካ ድንጋጤን ፈጥሯል ተብሏል። ከዚህ በፊትም የሮይተርስ ሚዲያ አዲስ አበባ በነበሩ ጋዜጠኞች ተጠቅሞ ባደረገው ምርመራ የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል በኩል የጦር ካምፕ ቦታ፣ የድሮን መነሻ ቦታዎች መስጠቱንም በምርመራ ይፋ ማድረጉ ይታወሳል። ይህን ተከትሎ የኢትዮጵያ መንግስት ጋዜጠኞችን ከሀገሪቱ ማባረሩም ይታወሳል። የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ለቀረበለት ለዚህ ጥሪ ምን አይነት ምላሽ ይሰጥ ይሆን የሚለው የተከሰሱት ሀገራት በተለይ የኢትዮጵያ መንግስት በጉዳዩ ላይ ምን አይነት ይፋዊ መግለጫ ይሰጣሉ የሚለው በጉጉት የሚጠብቅ ነው። እኛው ጉዳዩን በቅርበት የተከታተልን ተጨማሪ ዝርዝር መረጃዎች እንደደረሰን ወዲያውኑ ለእናንተ የምናጋራ ይሆናል። ይህ ባለበት የሱዳን ጦር ወሳኝ ቦታዎችን መቆጣጠሩን ደግሞ ዛሬ ይፋ አድርገዋል። የሱዳን የታጠቁ ኃይሎች የአልቡራን ኃይሎችም በምዕራብ ዳርፉር የሚገኘውን የጀበል ሞና አካባቢ ነጻ ማውጣታቸውና ስትራቴጂዎቿን የድንበር ከተማ ኮል ወሰን መቆጣጠራቸውን ይፋ አድርገዋል። ይህም እንግዲህ በሲርባ በሚገኝ የአርኤስኤፍ ይዞታዎች ላይ በአየርና በድሮን ጥቃቱ ታገዘ ከባድ ውጊያ እየተካሄደ ባለበት ወቅት ነው። የሱዳን የታጠቁ ኃይሎች በሰማያዊ አባይ ብሎ ናይል ክልል የሚገኙትን የሳርካምና የማቅጃ መንደሮችን መልሰው መቆጣጠራቸው የገለጹ ሲሆን ከእነሱ ጋር የተሰለፉ ጥምር ኃይል በበኩላቸው በሰሜን ዳርፉር ካርኖይ ወረዳ ውስጥ ከሚገኝ ከአቡ ቃምራ አካባቢ የአርኤስኤፍ ተዋጊዎች ማስወጣታቸውን አስታውቀዋል።
ወደ ቀጣይ መረጃ እናመራለን። በአዲስ አበባ ከተማ አስተዳደር ውስጥ ከፍተኛ ስልጣን ላይ የነበሩ 5 አመራሮች እጅ ከፍንጅ በቁጥጥር ስር መዋላቸው ተሰማ። በፌዴራል ፖሊስ ልዩ ኦፕሬሽን በቁጥጥር ስር የዋሉት እነዚህ ባለስልጣናት የወቅቷ የከተማዋ ከንቲባ አዳነች አቤቤና የቀድሞው ከንቲባ ታከለ ኡማ የቅርብ ሰዎችና የፖለቲካ አጋሮች እንደሆኑ የመረጃ ምንጮች ገልጿል። የቁጥጥር ስር መዋላቸው በተለይ ዋናው ምክንያት በከተማዋ ስር ከሰደደው የሙስና መረብና ከብልሹ አሰራር ጋር የተያያዘ እንደሆነ መረጃው ገልጿል። ይህ ድንገተኛ የፖሊስ እርምጃ በተለይ ያነጣጠረው በንፋስ ላፍቶ ክፍለ ከተማ ላይ እንደሆነ ተገልጿል። በተገኘው ይፋዊ መረጃ መሰረት በክፍለ ከተማ ወረዳ 5 የንጹሃንና የድሃ ዜጎችን መኖሪያ ቤት ያለአግባብ በመንጠቅ በማፍረስና ንብረት በማውደም ድርጊት ላይ በቀጥታ እጃቸው አለበትም ተብለው የተጠረጠሩ 3 የክፍለ ከተማ ከፍተኛ አመራሮችና 2 የወረዳ ኃላፊዎች ከኃላፊነታቸው ተነስተው በቀጥታ ወደ ማረፊያ ቤት ተወስዷል ተብሏል። ድርጊቱ በዘንድ ከፍተኛ ቅሬታን ፈጥሮ የነበረ ሲሆን የወረራና የዝርፊያ መረቦን ለመበጠስ ፖሊስ ክትትል ሲያደርግ መቆየቱ ተገልጿል። በተለይ እነዚህ ባለስልጣናት የተያዙት ከላይ አዛዥ ጋር በጥቅም በመጋጨት የተነሳ ከንቲባ በቀጥታ በፖሊስ እንዲያዙ ማድረጋቸው ተገልጿል። በፖሊስ ተይዘው የታሰሩት አብዛኛው የአማራና የትግራይ ተወላጅ መሆናቸውን የተገለጸው በተለይ ደግሞ መያዛቸው ከመገለጹ ውጭ ስማቸው ግን ፖሊስ ከመግለጽ ተቆጥቧል። ይህ በእንዲህ እንዳለ የሕዝብ ተወካዮች ምክር ቤት ፓርላማው ከትናንት በስቲያ ያሳልፈው አዲስ ውሳኔ ባለስልጣናት ዘንድ ትልቅ ድንጋጤ ፈጥሯል። ፓርላማው የመንግስት ሚስጥራዊ መረጃዎችን በሚደብቁ በሚያጠፉ ወይም አሳልፈው በሚሰጡ ባለስልጣናት ላይ እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ አዲስ አዋጅ አጽድቋል። ይህን ተከትሎ ከውስጡ ነው የመንግስት ወታደራዊና የደህንነት መረጃዎች ለታጣቂ ቡድኖች አሳልፈው ይሰጣሉ ተብሎ የተጠረጠሩ በርካታ ባለስልጣናት ስም ዝርዝር መዘጋጀቱና በቀጣዮቹ ቀን ሰፊ የአፈሳና የስርዓት እርምጃ ሊቀጥል እንደሚችል ከውስጥ አዋቂ የሚወጡ መረጃዎች ገልጸዋል። በአጠቃላይ በተለይ ደግሞ መንግስት በሙስና ስም መረጃ ደበቁ ማለትም ለበላይ አካላት ታዛዥ አይደሉም ተብሎ የተለዩ ባለስልጣናት ከመታሰራቸው በፊትም ከሀገር በመውጣት መኮብለል መጀመራቸው ነው የተገለጸው። ሌላው እንግዲህ ኢቦላን በተመለከተ ከአፍሪካ ወይም አፍሪካውያን እጅግ ያስደነገጠ ዜና ተሰምቷል። የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል ወይም አፍሪካ ሲዲሲ ኃላፊ ይፋ ባደረጉት መረጃ መሰረት በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ምርመራ ተደርጎላቸው ውጤታቸው ፖዘቲቭ የሆኑም ወደ 300 የሚጠጉ ሰዎች ያሉበት በአሁኑ ሰዓት አይታወቅም ተብሏል። ይህ የታካሚዎች ያሉበት አለመታወቅ በበሽታው ክትትል ረገድ ከፍተኛ ክፍተቶች መኖራቸውን የሚያሳይ ሲሆንም ገዳው ቫይረስ ያለ ምንም ቁጥጥር ወደ ተለያዩ ማህበረሰቦች ሊሰራጭ ይችላል የሚል ከፍተኛ ስጋትም በጤና ባለሙያዎች ዘንድ እየፈጠረ ይገኛል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ ወረርሽኙ ከግንቦት አጋማሽ ጀምሮ መከሰቱ በይፋ ከታወጀ ወዲህ እስካሁን ከ1100 በላይ ሰዎች በቫይረሱ መያዛቸው ተረጋግጧል። ከእነዚህም ውስጥ ቢያንስ 291 ሰዎች ለህልፈት መዳረጋቸው ታውቋል። ወረርሽኙ በአብዛኛው በኮንጎ ድንበር ውስጥ የተገደበ ቢሆንም ጎረቤት ሀገራት ኡጋንዳ 20 ሰዎች በቫይረስ መያዛቸውና የ2 ሰው ህይወት ማለፉን ሪፖርት አድርጋለች። ከዚህም ባለፈው ሳምንት ፈረንሳይ ውስጥ ከኮንጎ የተመለሰ አንድ ሐኪም የኢቦላ ምርመራ ውጤታቸው ፖዚቲቭ መሆኑ መረጋገጡም ወረርሽኙ ወደ ሌላ አህጉር የመሻገር እድል እንዳለው ማሳያ ሆኗል። የዓለም የጤና ድርጅት ደብሊውኤችኦ ባወጣው አዲስ ግምት ላይ እንደገለጸ ሁኔታዎች በዚህ የሚቀጥል ከሆነ እስከ መስከረም አጋማሽ ድረስ በበሽታው የተያዙ ሰዎች ቁጥር ከ8000 በላይ ሊያልፍና የሟች ቁጥር 1400 ሊደርስ ይችላል ብሏል። በተለይ በሽታው ወደ ጎረቤት ሀገራት ደቡብ ሱዳን የመሰራጨት እድሉ 70% መሆኑን ድርጅቱ አስታውቋል። የኮንጎ ባለስልጣናትና የጎረቤት ሀገራት የጤና ተቋማት የበሽታውን ስርጭት ለመግታትና ለመቀነስ ሌሊት ከቀን እየሰሩ ቢሆንም ሁኔታው ከተባባሰ ግን እስከ መስከረም ወር ድረስ በበሽታው የተያዙ ሰዎች ቁጥር በአስገራሚ ሁኔታ ከ60,000 በላይ ሊያሻቅብ እንደሚችል የዓለም ጤና ድርጅት ከወዲሁ አስጠንቅቋል። አሁን በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በሀገሪቱ ታሪክ ለ17ኛ ጊዜ ሲሆንም እስካሁን ከተመዘገቡት ሁሉ የከፋውና አስቸጋሪ መሆኑ ተገልጿል። ለዚህ ደግሞ ዋነኛው ምክንያት በምስራቅ ኮንጎ ያለው ቀጣይነት ያለው የትጥቅ ግጭትና ለመረጋጋት ነው። በዚህ የጸጥታ ችግር ምክንያት ወረርሽኙ በከፍተኛ ሁኔታ በተጎዱ አካባቢዎች የሚገኙ ከ1 ሚሊዮን በላይ ለሚሆኑ ዜጎች የጤና ባለሙያዎችና የእርዳታ ሰራተኞች ደርሰው ክትባትና ሕክምና ለመስጠት አለመቻላቸው ሁኔታው ይበልጥ አሳሳቢ ያድርጉታል ተብሏል። በተለይ ደግሞ በኢቦላ እንደተያዙ የተገለጹት እነዚህ 300 ሰዎች በተለያዩ ሀገራት ሊበተኑ እንደሚችሉና በአጠቃላይ ደግሞ በተለይ
በተለይ ደግሞ ደቡብ ሱዳን የሚገባ ከሆነ ለኢትዮጵያና ለሌሎች ጎረቤት ሀገራትም ከፍተኛ ስጋት መሆኑን መረጃው ገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃዬን ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።